ሰላም ሰላም ጤና ይስጥልኝ ውድ የኪችን ቤተሰቦች እንደምን አላችሁ እንደምን ቆያችሁኝ? እኔ በጣም ደህና ነኝ። ዛሬ ደግሞ ቆንጆ የሆነ ሁለት አይነት የበሶ አሰራር ነው ይዤላችሁ የመጣሁት። ትወዱታላችሁ። አሁን ወደ አሰራሩ ሄዳለሁ፣ አብራችሁ ይቆዩ። በመጀመሪያ ያው መጥበሻ ጥጃለሁኝ። የፈላ ውሃ እጨምራለሁ፣ ያው መስራት እንደምንፈልገው። ከዛ ጨው ያው ስናስፈጭም ጨምረናል። ያው የተወሰነ እንጨምራለን ማለት ነው። እንደ ፍላጎታችን ነው፣ መተውም እንችላለን። ከዛ ስኳር በሁለት አይነት መንገድ ስለምንሰራ እንደዚህ ይሄኛውን በስኳር ሰው እንደሚፈልገው ቤተሰብ እንደሚፈልገው ማለት ነው። ከዛ ቅቤ ጨምራለሁ። የፈላው ውሃ ነው የጨመርኩት። ገለጻ ስኳር ነው እናለዋለን። ቀጥል በሷችንን እንጨምራለን ማለት ነው። ትንሽ ሞቅ አድርጌዋለሁ። ስቶቭን ቀነስ አድርጌ ከፍቻለሁ። ትንሽ ከተዋሃደልኝ በኋላ በደንብ አድርጌ በእጅ አቀላቅለዋለሁ ማለት ነው። ዱቄት የሚያንሰው ከሆነ መጨመር እንችላለን፣ እያየን ማለት ነው እንዳይደርቅም። እንደዚህ አድርጌ አወራጀው እመለሳለሁ። እሺ ትንሽ ከበሶ ጨምሬበታለሁ ከዱቄቱ ማለት ነው። እና በሶ አዘገጃጀት ከፈለጋችሁ ከዚህ ቪዲዮ በፊት ሰርቼዋለሁ። በጣም ቆንጆ በጣም የሚጣፍጥ ተቀምሞ የተዘጋጀ በሶ አዘገጃጀት ነው። ትወዱታላችሁ። ገብታችሁ ታቱ ላይ የተወሰነ ከተዋሃደልኝ እንዳይደርቅ ወደ ዳር አድርጌ ደግሞ እንደዚሁ አዋህደዋለሁ ማለት ነው። ከደረቀ ውሃ መጨመር እንችላለን። ካነሰውም ያው ከበሶ ዱቄት ጨምረን የምንፈልገው ውህድ እስከሚመጣ ማቀላቀል እንችላለን ማለት ነው። መጨመር ይችላል። በጣም ለስለስ ያለም አይደለም፣ በጣምም ደረቅ አይደለም። ያው ለስለስ ሲልም ያው ታውቁታላችሁ ስንመገበው ልጥፍ ማለት ነገር ስለሚኖረው እሱ ባይሆን ጥሩ ነው። በጣም ሳይደርቅም እናደርገዋለን ማለት ነው። እዚህ ሁሉም ተዋህዶልኛል። እሺ በመቀጠል ሁለተኛውን የበሶ አሰራር እንሰራለን ማለት ነው። ውሃ እንደምታዩት እየፈላልኝ ነው። ከዛ ጨው አልጨምርም፣ ስኳርም አልጨምርም፣ በሶውን ነው የምጨምረው ማለት ነው። ተፈጭቶ የተዘጋጀ ተልባ አለኝ፣ እሱን ጨምራለሁ ማለት ነው። ዛይ እሳቱ አጥፍቻለሁ። ውሃው ከፈላልኝ በኋላ አጥፍቻለሁ። ከዛ ያው እናዋህደዋለን። ያው ምን ጨምረው ነገር ነው እንጂ ሌላው ነገር ተመሳሳይ ነው ማለት ነው። ያው እንደ ፍላጎታችን መጠቀም እንችላለን። ጨው አለው፣ ቅመም አለው። ትንሽ ተዋህደልኝ በኋላ ውሃ ስላነሰው ጨምራለሁ ማለት ነው። እያየን ዱቄቱንም ውሃንም ያነሰውን ነገር ጨመር መስራት እንችላለን። የተወሰነ ጨምራለሁ። ከዛ ትንሽ እንደዚህ ከተዋሃደልኝ ያው በእጄ እንዳቀላቅለው እንዲመቸኝ ማለት ነው ወደ ዳር አደርጋለሁ። ከዛ እንደዚህ አዋህጄው እመለሳለሁ ማለት ነው። እሺ ያው ትንሽ ስለሚያቃጥል በማማሰያው በእጅም እያደረኩ እንደዚህ ዱቄቱ እስከሚጠፋ አዋህጄዋለሁ። እንደዚህ ያው መብቃቱን የምናውቀው ሲጨበጥልን ማለት ነው። በጣምም ጥብቅ ሳይል ስናደርገው ያው አፋችን ላይ ቆንጆ ይሆናል ማለት ነው።
ከዛም ሳህን ላይ እናደርገዋለን። እሺ እንደምታዩት ሁለት አይነት መልኩ የሰራነውን በሶ ወደ ዳር እንለዋለን ማለት ነው። ሰዓት ላይ ከቆየ ይደርቃል። ስለዚህ እንደዚህ ወደ ዳር ብለን ሳህናችን ላይ እናደርጋለን ማለት ነው። ይሄንኛው እዚህ ጋር እየጨበጥን እናዘጋጀዋለን ማለት ነው። እሺ እንደዚህ ጨብጠን አዘጋጅተናል። ከዛ ሻያችንን እንቀዳለን። እሺ እንደምታዩት ያው ሻሂ አዘጋጅቻለሁ። በቡናም ማቅረብ እንችላለን ማለት ነው። በፈለግነው በትኩስ ነገር መመገብ እንችላለን። በቀዝቃዛም እንደዛው ማለት ነው። ይሄ ክብደታችንን ለማመጣጠን ስኳር፣ ጨው ለማንጠቀም ሰዎች በተልባን የሰራነው እንዳያችሁኝ በጣም ነው የሚጣፍጠው። ያው በሶ ማዘገጃጀቱ ቅመም ስላለው በጣም ነው የሚጣፍጠው። እኔ ስለሰራው ሳይሆን ሰርታችሁ ስትሞክሩት ነው የምታውቁት። ያው እንደዚህ ሰርታችሁ የማታውቁ ከሆነ ለማለት ነው። ይሄም ጨው፣ ቅቤ ያለው ስኳር አለው። ይሄንን ያው ለልጆችም ይወዱታል። ያው እንግዲህ እንደ ፍላጎታችን መስራት እንችላለን ማለት ነው። በጣም ነው የሚጣፍጠው እና በዚህ መልኩ ሰርታችሁ የማታውቁ ከሆነ ሰርታችሁ ሞክሩት ለማለት ያክል ነው። እንደምትወዱት ተስፋ አድርጋለሁ። እንደ ሁሌውም ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት ማድረጋችሁን አትርሱ። ስለተከታተላችሁኝ እጅግ በጣም አድርጌ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ጤና ቆዩልኝ። ቻው፣ ደህና ቆዩ።